ሰላም እንዴት ናችሁ? የባሮክ ቲዩብ ቤተሰቦች ሁሉ ሰላም ነው። ዛሬ በአዳዲስ ቪዲዮ መጥተናል ማለት ነው። እስከ መጨረሻው ድረስ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙ ሰዎች እንዲዳረስ አድርጉ። ይመቻችሁ። መልካም ጊዜ፣ መልካም ቆይታ። እሺ፣ በዛሬው ቪዲዮዎች ውስጥ ከምናነሳቸው ጉዳይ ውስጥ አንደኛውን የመጀመሪያው ጉዳይ የራስ መንገድ የተሰኘው ፊልም ነው ማለት ነው እና ይሄኛው በሰሞኑን በሶሻል ሚዲያ ላይ ከፍተኛ የሆነ እይታ እንዲሁም ደግሞ በጣም መነጋገሪያ ከሆኑ ነገሮች አንደኛው ይሄ ነው ማለት ነው። የራስ መንገድ እና የራስ መንገድ ላይ በራሴ በጣም የተመቹኝ ጉዳዮች አሉ፣ በጣም ያበሳጩኝ ጉዳዮች አሉ ማለት ነውና በጣም ካደነኩት ነገር አንደኛው ድርሰት ነው። ድርሰትና ዳይሬክቲንጉ በጣም ምርጥ ነው። በጣም ተዋናይ ያልበዛበት፣ በጣም በአራትና በአምስት ሰው ያለቀ እንዲሁም ደግሞ ሜን ካራክተሮቹ 3 ሰዎች ብቻ በቃ በእነሱ ያለቀ ፊልም ነው ማለት ነው እና አንዳንዴ አላስፈላጊ የሆኑ ካራክተር የአክስት ልጅ፣ የአጎት ልጅ፣ የአያት ልጅ ምናምን ጓደኛ ምናምን አስገብተው ብዙ ጊዜ ፊልም ላይ ምስ ያደርጉታል ማለት ነው እና ይሄ ጥንቅቅ ያለ ካራክተር ጥንቅቅ ያለ ፊልም ነው ብዬ አስባለሁኝ ማለት ነው። ግን ፊልም ውስጥ ካሉት ነገሮች አንደኛው ነኝ ብዙ ጊዜ ቺቲንግ ሲባል ይሄ ሴትና ወንድ ቺት አደረገች፣ ባልየው ቺት አደረገ፣ ሚስትየው ቺት አደረገች ሲባል አልጋ ላይ መውጣት በራሱ ነው ቺቲንግ ተብሎ የሚታሰበው ማለት ነው። ነገር ግን ቺቲንግ ማለት እሱ ብቻውን እንዳልሆነ እኔ በዚህ ፊልም ላይ ያየን ይመስለኛል ማለት ነውና ቺቲንግ ገና መነሻው ራሱ ነው ወደ ቺቲንግ የሚመራውና በዚህ ፊልም ላይ ካያችሁ ቺቲንጉ የተጀመረው እሷ የሱን ስልክ ፈልጋ የደወለች ቀን ነው ካስተዋላችሁት ማለት ነውና ስልኩ ስጠኝ ብላ ትደውላለች። ከዛ በኋላ ማታ ልታገኘው ግሮሰሪ ትሄዳለች። በቃ ቺቲንጉ የዛን ጊዜ ነው የጀመረውና አላስፈላጊ የሆኑ መቀራረቦች ወደ እንደዚህ አይነት ነገር እንደሚወስዱት ቺቲንግ ማለት መሳሳም፣ ቺቲንግ ማለት አልጋ ላይ መውጣት፣ ቺቲንግ ማለት ከባል ወይ ከሚስት ውጪ መዳራት ብቻ ሳይሆን አላስፈላጊ ኮሚኒኬሽኖች ከማይሆኑ ነገሮች ላይ ወደ መጥፎ መንገድ የሚመሩ ማንኛውም ነገሮች የቺቲንግ ዋናው መነሻ እንደሆነ በዚህ ፊልም ላይ የተማርንበት ይመስለኛል ማለት ነውና የሷ መጀመሪያ ስልኩን ፈልጋ መደወላ ከዛስ ደግሞ አልፎ ተርፎ መሄዱ በቃ ንዴት ሊሆን ይችላል፣ እልህ ሊሆን ይችላል፣ ክብር ምናምን ሊሆን ይችላል ማለት ነው። ነገር ግን ትልቁ ትዳርን ለመገንባት ሲባል ክብርን ሁሉ ነገርም ዝቅ ሊደረግ ስለሚገባው ማለት ነውና ያ ስህተት ነው። እሺ ይሁን የዛን ቀን ሳማት እንበልና ማለት ነውና በሚቀጥለው ቀን ደግሞ ድጋሜ ተመለሳ እልህ ይዟት ነው ምናምን በሚል ተልካሻ ምክንያት መሄዷ እኔ እዚህ ፊልም ላይ የቺቲንግን ይሄ መነሻዎች እንደ ቀልድ የሚጀመሩ ነገሮች ግን ወደ ትልቅ ነገር እንደሚመራ ያየንበት ይመስለኛል ማለት ነውና ይሄ ስህተት ነው። ሌላው ብዙ ጊዜ እኔ ለምሳሌ በግል ህይወቴ ብዙ ጊዜ ካጋጠሙኝ ነገሮች ወይ መሆን አለባቸው ከሚባሉ ነገሮች ሴቶችን ወይም ባሎችን አላስፈላጊ መቀራረብ አታድርጉ ከሰዎች ጋር። ለምሳሌ አንድ ባለትዳር ሴት ባልና ሚስቱን አይ ከወንዶች ጋር እኔ ጓደኛ እንድትሆኝ አልፈልግም፣ ከወንዶች ጋር የተለየ ቀረቤታ እንዲኖርሽ አልፈልግም ሲል እንደ እኔ ባለትዳር እንደሆንኩኝ እኮ እሱ ያውቃል፣ እኔ ፍቅረኛ እንዳለኝ እኮ እሱ ያውቃል፣ እጮኛ እንዳለኝ እኮ ያውቃል፣ ሶ እንደዚህ አይነት ነገር ውስጥ አይገቡም ምናምን ይባላል። ወንዱም እንደዛው ቤስት ፍሬንድ ነች፣ አብሮ አዳጊ ነች፣ ሶ አታስብም እንደዚህ አይነት ነገር፣ እንደማፈቅርሽ ታውቃለች፣ እንደምወድሽ ታውቃለች፣ ባለትዳር መሆኔን ታውቃለች፣ ምናምን ታውቃለች ይባላል ማለት ነውና ግን ሁሉም ሰው እንደናንተ አያስብም። ባለትዳርም የሆንሽ ሰዎች ሊያማልሉሽ ሊያማግጡሽ ይሞክራሉ። እዚህ ፊልም ላይ በግልጽ እኔ ከድሮም ጀምሮ የግል አስተሳሰቤ እንደዛ ነበረ፣ መሆን የለበትም ብዬ የምከራከር ሰው ነበርኩኝ ማለት ነውና ይሄ ፊልም አረጋገጠልኝ፣ በእውነት አረጋገጠልኝ ማለት ነውና በቃ የመጨረሻ የሰዎችን ገደብ ያሳየበት እሷ እንደውም እኔ ባለትዳር ነኝ ስትለው ታዲያ ምን ችግር አለው ባለትዳርስ ብትሆኚ ባለትዳርም ሆነሽ ከኔ ጋር መሆን ትችያለሽ ሶ እወደዋለሁ እያለችው ሞዶ ባላለኝ ራሱ ያለችው ችግር የለውም ይላል ማለት ነውና ምን ልላችሁ ነው አብዛኛው ሰው እንደዚህ አይነት ደካማ አስተሳሰብ አለው ማለት ነውና ሶ ባለትዳር የሆናችሁ ማንኛውም ሰዎች ፍቅረኛ እጮኛ ያላችሁ ማንኛውም ሰዎች ማለት ነው በእንደዚህ አይነት የጅል ሐሳብ እንዳትሸወዱ። እኔ ፍቅረኛ ስላለኝ እሱ ሌላ ነገር አያስብም አትበሉ። በደንብ ነው ወንዶች የሚያስቡት። ይሄው እያሰበ እያሳየ ነው። ሴቶችን ባይዘው በተመሳሳይ መንገዱ በጣም ነው የሚያስቡት ማለት ነውና ይሄ ነገር እኔ በእውነት አስገርሞኝ ነው ያየሁት ማለት ነውና ሁለቱን ነገር። ሌላው ግን እኔ በዋናው ካራክተር ወይም በሰለሞን ቦጋለ ላይ ባለው ካራክተር እኔ ምናልባት የሰው ልጅ በዛ ልክ ብሽቅ ሲሆን ያየሁት እኔ እዚህ ፊልም ላይ ነው። በጣም ደካማ ካራክተር፣ የሚያናድድ አይነት ካራክተር ነው። ፊልሙ በጣም ፐርፌክት ነው፣ ግን ካራክተሩ ነው ደሜን ያፈላኝና
በጣም የሚያስነጠላ ጭራሽ የምታማግጠውን ወንድ ሂዶ የእሷን ከኔ የጎደለውን ነገር ጠይቃትና ንገረኝ እኔ መጥቼ በጣም የሚያናድድ አይነት ነው ማለት ነው። እና ጭንቅላቴ መቋቋም ካቃታቸው ነገሮች አንደኛው እዛ ፊልም ላይ ይሄኛውን እንትን ምንድነው ይሄኛውን ሲን እኔ የምር በጣም ሸከኮይ ነው ያየሁትና ንገረኝ የእሷን ጉድለት እየሰማህ ለእኔ ንገረኝ፣ ከዛን እኔ እያረምኩኝ ምናምን ደግሞ ሰምቶት እንኳን ማረም ቢችል ኖሮ ባይዘው አያስቆጭም ነበር ማለት ነውና በጣም ነው የሚያናድደው ማለት ነውና ይሄ ልክ ያሉ ነገሮች አሉና እንደዛ ባይሆን አሪፍ ነበር ብዬ አስባለሁ። ከዛ ውጪ ግን የሰው ልጅ በተፈጥሮ ስልቹ እንደሆነ እዚህ ፊልም ላይ ለምሳሌ አይቻለሁ። ሁሌ ልክ ነሽ፣ ሁሌ አንቺ አንደኛ ነሽ፣ ሁሌ ምናምንም ብቻ ሳይሆን ልክ ካልሆነ ሰው አይ ይሄ ልክ አይደለም፣ ይሄ ጥሩ አይደለም፣ ይሄ ጥሩ ነው፣ በዚህ በጣም ጎበዝ ነሽ፣ ይሄ ያምርብሻል፣ አይ ይሄን ባትለብሽ ጥሩ ነው መባል በራሱ ህይወት ውስጥ ጣዕም እንዳለው እዚህ ፊልም ላይ ያየውንበት ይመስለኛል ማለት ነውና እሱ አንደኛም ይሄኛውን እየናቀች ወደዛም ለመሄዷ መንገድ የከፈተው ተመሳሳይ ነገር መሰልቸቱ ይሄ ቸኮሌትና አበባ መሆኑ ብቻ ሳይሆን ግን ተመሳሳይ ሩቲን ውስጥ ነበረችና ትንሽ ከመስመሯ ወጣ ብላ አላሰበችም ወይ ደግሞ እንድታስብ እድሉ አልሰጣትም ነበር ማለት ነውና ያ በራሱ ስህተት ነው ብዬ አስባለሁ። የመጨረሻ እይታዬ እዚህ ፊልም ላይ ካየሁት የመጨረሻ እይታዬ ምን ነበረ? ካራክተሩ ወይም የሰለሞን ቦጋለ ካራክተር በራሱ በጣም እርግጠኛ ነበረ። ለምሳሌ ይወዳታል፣ ሰማይ ዝቅ ምድር ከፍ ቢል ከሷ ሌላ ነገር አይ ምናምን እንደዚህ አይነት ካራክተር ውስጥ ነበር ማለት ነውና እንደምትወደው ያውቃል፣ እሱም ይወዳታል። ያ ብቻ ግን በቂ አይደለም። ሰዎች በራሳችን እርግጠኛ በሆነው ልክ በሰዎች እርግጠኛ መሆን አንችልም። ስለዚህ ሁሌም ያንን ሰው ለማስደሰት ያንን ሰው የተለየ እንትን እንዲያገኝ ትኩረት እንዲያገኝ መጣር ይጠበቅብናል ማለት ነውና እንደዛ ነው። ባይዘዌ በጣም ቆንጆ ፊልም ቆንጆ ድርሰት ነው ብዬ አስባለሁኝ። አቃጣይ ሲኖች ቢኖሩትም ይሄ እንዴት ነው የሚያናድድ እኔ በሰለሞን ቦጋለ ካራክተር ላይ በጣም የተበሳጨውባቸው ሲኖች ቢኖሩም ግን እንደ ፊልም በጣም ቆንጆ ፊልም ነው። ይበል ብለናል ማለት ነው። ነገር ግን ሴት ልጅ የሚንከባከባት ወንድ አትወድም ወደሚል ነገር ግን እንዳይቀየር ይሄኛው የምታስተካክሉት አሪፍ ነበር። ከዛ ውጪም ደግሞ ቺት አድርጋ ሄደችና መጨረሻዋ ምንድነው? እና እሱ ጭራሽ የቆዘመ እኔ ምናምን እያለ የቆዘመ ሌላ ነገር ማለት ነውና ቺት ማድረግ በራሱ ስህተት ነውና እሱንም ብታስተምሩን አሪፍ ነበር ብዬ አስባለሁ። ግን በጣም ምርጥ ፊልም ነው። ይመቻችሁ። ሌላኛው ማለት ነው በአርቲስት ቀነኒ አዱኛ ላይ በተከሰተውና በአንዱዓለም ጎሳ ላይ በባለቤቷ በአንዱዓለም ጎሳ ላይ በነበረው ነገር ላይ በጣም አሳዛኝ በጣም ብዙ ቪዲዮዎች ሲሰሩ ነበረ። ትላንትና ወንድሟ የሆነው ታናሽ ወንድሟ እንዲሁም እሱ የራሱን ቪዲዮ ሰርቶ ነበር ማለት ነውና እውነት ለመናገር በጣም ብዙ የሚያስተዛዝብ ነገሮች ከሆኑ ውስጥ አንደኛው ይሄ ጉዳይ ነው ብዬ አስባለሁኝ ማለት ነውና በመጀመሪያ ደረጃ ልጅቷ አቢዩዝ ትደረግ እንደነበረ በቃ በቂ ማስረጃዎች አሉ፣ የቪዲዮ የፎቶ እንዲሁም ደግሞ የአይን ምስክሮችም ጭምር አሉ ማለት ነውና እንዲሁም ደግሞ ታናሽ ወንድሟ በሰራው ቪዲዮ ላይ ካያችሁ የአንድ ምንድነው የወላድነት የመካንነት ምርመራ አድርጋ ጭምር እንደነበረ ያደረገችበት ምክንያት ደግሞ ሆዷንና ምናምኗን አካባቢ ላይ በእርግጫ ተረገጥ እንደነበረ ልቧ ላይ በእርግጫ ይረግጣት ስለነበረ ያን ተጠራጥራ የሕክምና ምርመራ ጭምር ማድረጓን አሳይቷል ማለት ነውና ይሄ ማለት ልጅቷ በጣም አቢዩዝ ትደረግ ነበር በትዳር ውስጥ እያለች ይሄ ያሳያል። ከዛ ውጪ ግን አንዷለም የሚሰጠው ነገር የሚያሳዝን ነውና እኔ ካሳ ከፍላለሁ ግን አልገደልኳትም። ለምን ትከፍላለህ አንተ ማለት አልገደልካትም እኮ አልገደልኳትም የሚል ሰው ካሳ ከፍላለሁ አይደለም። ነገር ግን እኔ አንተን እንደ የምጠይቅህ ነገር የባለቤትህ ገዳይ እንዲገኝ ያድርግ። የባለቤትህ እውነታ ባለቤትህ ተገላ ከሆነ የተገደለችበት ነገር የባለቤትህ እውነታ እንዲጠራ አድርግ። ለአንተም ሚስትህ እኮ ነች አይደለ እንዴ? ሚስት የተከበረች ነገር ነችና እሷ ራሷ ፍትህ እንድታገኝ አንተ አግዝ። አንተ ካልሆንክ ደግሞ እንዲፈጠር አድርግ ብዬ አስባለሁ። እሱ በራሱ ያሳዝናል። ነገር ግን አቢዩዝ ታደርጋት እንደነበረ ግን ብዙ ነገሮች ማሳያዎች አሉ። ፊቷ፣ ጥርሷ፣ አይኗ በጣም ብዙ ነገር ትደበደብ እንደነበረ፣ ትረገጥ እንደነበረ፣ እንደ ባሪያ ትታይ እንደነበረ በጣም ብዙ ማስረጃዎች አሉ። ታናሽ ወንድሟ ጭምር የሰጠውን የቪዲዮ ለቆ ነበር እና እሱን ቪዲዮ ጭምር ማየት ትችላላችሁና በጣም ያሳዝናል። እኔ ያዘኛለሁ።
አንተ ግን እንደዛ ብታደርግ ብትተባበራት እሷ ተገላም ከሆነ የተገደለችበት ፍትህ እንድታገኝ ቤተሰቦቿም እንደዚህ የሰላም እንቅልፍ እንዲተኙ ብታደርግ እኔ በግሌ በጣም ደስ ይለኛል። ነገር ግን በጣም ያደነኩት ግን ቤተሰቦቿ አባቷ በጣም ጀግና አባት፣ እውነትም ሁሌም አባት ጠበቃ ነው፣ ሁሌም አባት ለቤቱ ከለላ ነው የሚባለውን እኔ በእሷ አባት አይቼዋለሁ እና በጣም ነው ደስ የሚለው። በቃ በምንም ነገር አይሸወዱም፣ በገንዘብ አይሸወዱም። በቃ የልጅን ሀቅ ነው የምፈልገው ሌላ አቋም ራሱ የላቸውም ማለት ነውና ረጅም እድሜ እውነት ለእርሶ ይስጡት ብዬ እመኛለሁኝ። የኢትዮጵያ የፍትህ ስርዓት በጣም የተመታ ስፔሻሊ ሴቶችንና ህፃናትን በጣም በሩቁ ያገነነ ይሄ ያራቀ አይነት የህግ ስርዓት ነው ያለን ማለት ነውና ምንም ከኢትዮጵያ የፍትህ ስርዓት ላይ ያን ያክል የሚጠበቅ ተስፋ የለም። ነገር ግን አትሊስት የሆነ ነገር ቢባል ለሁሉም ሰው ሰላም ሲባል ቢደረግ ጥሩ ነው። ከዛ ውጭ ግን የሆነ ጽንፍ ይዛችሁ እሷ እንትን ስለሆነች ነው እሱ እንትን ስለሆነ ነው ምናምን ባትሉ ጥሩ ነው። ነገ የእናንተ ልጆች እንደዚህ አይነት ነገር ቢገጥማቸው እህታችሁ ወንድማችሁ እንደዚህ አይነት ችግር ቢገጥመው ምን ታደርጉ ነበረ? እና ከብሔር ከሃይማኖት ወጣችሁ መልካም ነገር ለማሰብ ብትበጁ ወይም ብትቋቋሙ ወይም ብትስተካከሉ ብዬ አስባለሁኝ እና እንደዛ ይመስለኛል። መልካም ጊዜ። አንቺ ግን እግዚአብሔር አምላክ ነፍስሽን ይማር።